ሰላም ለእናንተ ይሁን ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ማቴማቲክስ ግሬድ 8 ዩኒት 5 ኤክሰርሳይዝ 5.1ን ይዤላችሁ ቀርብ ያለው መልመጃ 5.1 ላይ ያሉትን ጥያቄዎች ይሰራላችኋለሁ ማለት ነው። እነዚህን እየሰራን ከላይ ያሉትን ሀሳቦችም በደንብ እየተረዳችሁ ትሄዳላችሁ። ስለዚህ አብሮነታችሁ ከኔ ጋር እንዲሆን እየጋበዝኩኝ በቀጥታ ወደ ጥያቄዎቹ ልግባ። ኤክሰርሳይዝ 5.1 ምን ይለናል? አንደኛው ጥያቄ ፋይንድ ዘ ቫሊዩ ኦፍ ኤክስ ፎር ኢች ኦፍ ዘ ፎሎዊንግ ትሪያንግልስ ያለን። ሁለት ትሪያንግሎች ተሰጥቷል። የእያንዳንዳቸውን ትሪያንግል ኤክስን ፈልጉ አለ። የማትታወቀውን ኤክስ ፈልጉ ነው የተባለው። ስለዚህ ይህንን እንዴት ነው የምንሰራው? ይሄ እንግዲህ አንግል ሳም ቲዮሪ የሚለውን ከላይ አይታችኋል። አንግል ሳም ቲዮሪ ላይ የአንድ ትሪያንግል ሶስት አንግሎች ድምር 180 ጋር እኩል ነው ነው የሚለን አይደለ? ስለዚህ በዛ ህግ መሰረት ነው ይህንን ጥያቄ የምንሰራው ማለት። እዚህ የመጀመሪያው ትሪያንግል ምንድን ነው የሚለን? እዚች ጋር ትሪያንግል ተሰጥቶናል። ይህ ትሪያንግል አንግል ኤ ላይ 2ኤክስ ይለናል። አንግል ቢ 75 ዲግሪ ነው። አንግል ሲ ደግሞ 25 ዲግሪ ነው። ስለዚህ የተጠየቅነው እኛ የኤክስን ቫሊዩ ብቻ ነው። ስለዚህ እንደዚህ በሚሰጠን ሰዓት ላይ ምንድነው የምናደርገው? ወደ ሶሉሽኑ ስንመጣ ሶሉሽን ኤ አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲ ዊች ኢዝ ኢኳልስ ቱ 180 ዲግሪ ይሆናል ብለን እንነሳለን ማለት ነው። ምክንያቱም ትሪያንግል ውስጥ ሶስት አንግሎች ነው ያሉት። የሶስቱ ድምር ሁልጊዜ ከ180 ጋር እኩል ነው ትሪያንግል ስለሆነ ማለት ነው። ስለዚህ ከዚህ በኋላ ቫሊዩኖቹን ሳብስቲቲዩት ማድረግ ነው። አንግል ኤ ላይ 2ኤክስ ተሰጥቶናል እዚች ጋር ማለት ነው። ዜን 2ኤክስ ፕላስ አንግል ቢ ማለት እቺ ናት 75 ዲግሪ ማለት ነው። ስለዚህ 75 ዲግሪ ፕላስ አንግል ሲ ደግሞ ስንት ተሰጥተናለች? 25 ማለት ነው። 25 ዲግሪ እኩል ይሆናል ከ180 ዲግሪ ጋር እኩል ነው ብለን እንሄዳለን። እዚህ ጋር ስንት ነው የምናደርገው? ላይክ ተርሞችን አንድ ላይ ነው። 2ኤክስ ፕላስ 75 ሲደመር 25 100 ማለት ነው። 100 ዲግሪ which is equals to 180 ዲግሪ ይሆናል ማለት ነው። ከዚህ በኋላ ኤክስን ለማግኘት እቺን 100 ዲግሪ ወደዛ መውሰድ ማለት ነው። እዚህ ጋር 2ኤክስ አለን እኩል ይሆናል 180 ዲግሪ ሲቀነስ 100 ዲግሪ ይሆናል ማለት ነው። ስለዚህ 2ኤክስ which is equals to 180 ሲቀነስ 180 ዲግሪ ይሆናል ማለት ነው። ኤክስን ለማግኘት ምን እናደርጋለን? በሁለት ኤክስን ለማግኘት በሁለት እናካፍላለን ማለት ነው። ሁለት በሁለት ተፋለች። ኤክስ እኩል ይሆናል ይሄ በሁለት ስንት ይሆናል? 40 ዲግሪ ይመጣል ማለት ነው። የተጠየቅነው ምንድን ነው? ኤክስን ብቻ ነው የተጠየቅነው። ስለዚህ እዚች ጋር 40 ስንከት ስንት ይሆናል? 2 ሲባዛ በ40 80 ይሆናል ማለት ነው። ስለዚህ 80 ሲደመር 75 ሲደመር 25 አጠቃላይ 180 ይመጣል። ግን ሳብስቲቲዩት አድርጋችሁ የኤ አንግል ስንት ነው አይደለም የተባልነው። የኤ አንግል ስንት ነው ቢባል 80 ነበር ምላሻችን። ነገር ግን ኤክስን ብቻ ስላለን በቃ 40ን ካገኘን እንደዚህ አድርገን እናስቀምጣለን ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ትሪያንግል ደግሞ የተሰጠን እዚች ጋር ኤቢሲ አለን። የኤ ቢ ሲ አንግሎች አሉ። እዚህ ጋር የተጠየቅናት ቺን ኤክስን ነው የምፈልገው ማለት ነው። ስለዚህ ይሄንን ምንድን የምናደርገው? እዚህ ጋር ያለ ሶስት አንግሎች ነው የተሰጠን። እዚህ ጋር ግን ስንት ነው የተሰጠን? እዚች ጋር ያለችው የምትታወቀው 35 ሰጥቶናል። ስለዚህ ኤክስ ደግሞ የማትታወቀው ናት። ስለዚህ ይሄ ስንት ነው? ይሄ ሁልጊዜም እንደዚህ በሚሰጠን ሰዓት ላይ እዚች ጋር 90 ዲግሪ ነው። ራይት አንግል አይደለች? ስለዚህ 90 ዲግሪ ብለን ነው የምንነሳው ማለት ነው። ስለዚህ አንግል ኤ እንደ ቅድሙ አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲ which is equals to 180 ዲግሪ ማለት ነው። ስለዚህ አንግል ኤ ስንት ነው? 90። ይሄ አይሰጣችሁም ጥያቄ ላይ። ስለዚህ 90 ሲደመር አንግል ቢ ኤክስ ናት ፕላስ አንግል ሲ ደግሞ 35 ዲግሪ ማለት ነው። 35 ዲግሪ እኩል ይሆናል ከ180 ጋር ይሄን ይሆናል። ስለዚህ አሁን ሁለቱም መደመር። ስለዚህ 90 ሲደመር 35 125 ይመጣል ማለት ነው። ስለዚህ ኤክስ ሲደመር 125 ዲግሪ እኩል ይሆናል ከ180 ዲግሪ ጋር። ስለዚህ ይሄንንም ኤክስ እኩል ይሆናል 180 ዲግሪ ሲቀነስ 125 ዲግሪ ይሆናል ማለት ነው። ዜን ኤክስ ስንት ትሆናለች? ከ125 ላይ ከ180 ላይ 125 ስንቀንስ 55 ዲግሪ ይመጣል ማለት ነው። 55 ዲግሪ ይመጣል። ኤክሳችን 55 ትሆናለች። እዚች ጋር 55 ስንጨምር ስለዚህ 55 ሲደመር 35 ሲደመር 90 180 ይመጣል ማለት ነው። የተጠየቅነው ኤክስ ብቻ ስለሆነ ይሄው ቫሊዎችን እንደዚህ አድርገን እንሰራለን ማለት ነው። ይሄ እንግዲህ በየትኛው ቴረም ነው የሰራ ነው? በአንግል ሳም ቴረም ነው የሰራ ነው ማለት ነው። በአንግል ሳም ቴረም ሶስት አንግሎች ድምር ከ180 ጋር እኩል ነው በሚል መስራት ይቻላል። አንደኛው ይሄ ነው። ሁለተኛው ጥያቄ ዘ ሜዥር ኦፍ 3 ኢንቴሪየር አንግል ኦፍ ትራያንግል አር ኢን ዘ ሬሾ 2:3:4 ዋት ኢዝ ዘ ሜዥር ኦፍ ዘ ላርጀስት ኢንቴሪየር አንግል ኦፍ ትሪያንግል። ስለዚህ እዚህ ጋር ደግሞ ሶስት አንግሎች ሬሾቸው ተሰጥቶናል። 2 3 4 አለ። ስለዚህ የተጠየቅነው ምንም ነው? የትልቁ ትሪያንግል ውስጣዊ አንግሉ ስንት ነው የተባልነው።
ስንት ነው የተባለው። ስለዚህ ወደ ሶሉሽናችን ስንመጣ እዚች ጋር ይሄን በምንሰራበት ሳ ላይ እንደዚህ ሬሾ ሲሰጠን ምን እናደርጋለን? ይሄ ትሪያንግል አይደል ያለን። ስለዚህ ትሪያንግል የሶስት አንግሎች ድምር ከ180 ጋር እኩል ነው ብለን ነው የምንነሳው። ስለዚህ እዚህ ጋር ይሄ ሶሉሽን፣ ወደ ሶሉሽናችን ስንመጣ ሴን ምንድን ነው የምናደርገው? 2x ቺ 2x ፕላስ 3x ፕላስ 4x እኩል ይሆናል ስንት? 180 ዲግሪ ማለት ነው። እንደዚህ ነው ብለን የምንነሳው። ስለዚህ እዚህ ጋር አጠቃላይ ስንደምራቸው ይሄ ስንት ይሆናል? 2 ሲደመር 3 5፣ 5 ሲደመር 4 9x ሆነ ማለት ነው። 9x which is equals to 120 ዲግሪ ሆነ። ስለዚህም ከዚህ በኋላ ኤክስን መፈለግ አለብን። መጀመሪያ ኦቨር 9 አረጋለሁ፣ ኦቨር 9 አረጋለሁ። ስለዚህ ይሄ በዚህ ይጠፋል። ኤክስ እኩል ይሆናል 180 ለ9 ስናካፍል 20 ይደርሳል። 20 ዲግሪ ሆነ። አሁን ኤክስን አገኘን። ስለዚህ የተጠየቅነው ምንድን ነው? ዘ ላርጀስት ኢንቴሪየር አንግል ኦፍ ትሪያንግል ነው። ትልቁ የውስጣዊ የትሪያንግሉ አንግል ስንት ነው የተባልነው። ስለዚህ እያንዳንዱ እዚህ ውስጥ ሰብስቲቲዩት እያደረግን መሄድ ነው። እዚህ ጋር ኦብቪየስሊ የሚታወቀው ነገር ምንድን ነው? እዚህ ጋር የመጣችው ቫሊ 20 ስለሆነ ለሁሉም የምንከተው ትልቅ ሊሆን የሚችለው ማን ነው? ይሄ ነው። እዚህ ጋር 4x ያለው ማለት ነው አይደለ? ስለዚህ እያንዳንዱ ጋር ስንከት እዚች ጋር 2x ስንት ነው የሚመጣው? 2 ሲባዛ 20 ዲግሪ ይመጣል። ይሄ 40 ሆነ ማለት ነው። ሁለተኛው 3x ነው which is equals to 3 times 20 ዲግሪ which is equals to 60 ሆነ። ሶስተኛው 4x ነው እኩል ይሆናል 4 times 20 ዲግሪ እኩል ይሆናል ይሄ ስንት ይሆናል? 80 ዲግሪ ይመጣል። ስለዚህ ዘ ላርጀስት ኢንቴሪየር አንግል ማን ይሆናል? 80 ይሆናል ማለት ነው። 80 ይሆናል። እነዚህን ስንደምር አጠቃላይ 180 ይመጣል አይደለ? ስለዚህ 40 ሲደመር 60 ሲደመር 80 እኩል ይሆናል ከ180 ጋር። ስለዚህ 180 ከ180 ጋር እኩል ነው ማለት ነው። ስለዚህ ትልቁ አንግል ማን ነው? 80 ብለን እንመልሳለን ማለት ነው። ሶስተኛው ጥያቄ ደግሞ ኢን ራይት አንግልድ ትሪያንግል ዘ ሜዥር ኦፍ ዋን አኪዩት አንግል ኦፍ ትሪያንግል ኢዝ 6 ሞር ዛን 2 ታይምስ ዘ ሜዥር ኦፍ ዘ አዘር አኪዩት አንግል ፋይንድ ዘ ሜዥር ኦፍ ኢች አኪዩት አንግል አለ። ይህን ጥያቄውን በደንብ ተረዱ። ሁልጊዜም ምንድን ነው የምናደርገው? ኢን ራይት አንግል ትሪያንግል ዘ ሳም ኦፍ 2 አኪዩት አንግል ኢዝ ኦልዌይስ ዋት 90 ዲግሪ አይደለ? ራይት አንግል ትሪያንግል ስንባል ራይት አንግል ምንድን ነው? እንደዚህ ማለት ነው አይደለ? ስለዚህ ሁልጊዜም እችኛዋ ስንት ናት? 90 ናት አይደለ? አንዷ 90 ናት ራይት አንግል ከሆነ ማለት። ስለዚህ ሌላኛው ስንል የሁለቱ ድምር ነው። እዚህ ጋርና እዚህ ጋር ያለው የሁለቱ ድምር ደግሞ ግዴታ 90 መምጣት አለበት ማለት ነው። እቺ ኦልሬዲ 90 ናት። ስለዚህ 3ቱ ሲደመር 180 መምጣት ስላለበት እዚህ እያንዳንዱን ነገር እየሰየምን እንሄዳለን ማለት ነው። ሶ ሌት አንዱን ወይም ስሞለር አኪዩት አንግል ያልናትን ኤክስ እንበላት። ስለዚህ እቺ ስሞለር አንግል ናት እቺ ማለት ነው። ስሞለር አንግል ናት እቺ እሷ ናት። ከዛ ምን ብሎናል? አንድ ይሄ ዘ ሜዥር ኦፍ አኪዩት አንግል ኦፍ ትሪያንግል 6 ሞር ዛን 2 ታይምስ ዘ ሜዥር ኦፍ ዘ አዘር አኪዩት አንግል አለ። ስለዚህ አንደኛው አንግል ደግሞ ዘ ላርጀር አኪዩት አንግል ምን ይሆናል ማለት። ስለዚህ እዚህ ጋር እቺ ኤክስ ትንሿ አኪዩት አንግል ከሆነች ትልቁ አኪዩት ደግሞ ምንድን ነው? 6 ሞር ዛን 2 ታይምስ ዘ ሜዥር ኦፍ ዘ አዘር ብሎናል አይደለ? ይሄንን ማቴማቲካሊ ሳስቀምጠው ምን አድርጌ ነው ማስቀምጠው? 2 ታይምስ ኦፍ ዘ ስሞለር ትሪያንግል ዛት ሚንስ ኤክስ 2x ሞር ዛን ስላለኝ ፕላስ 6 ይሄ ላርጅ ትልቁ አኪዩት አንግል ነው ማለት ነው። ላርጀር አኪዩት አንግል ነው። ስለዚህ አንግል ብለን ማድረግ እንችላለን። እነዚህን ሁለቱን ከሰየምን በኋላ ሶስተኛው ይታወቃል አይደለ? 90 ዲግሪ ነው ማለት ነው። ስለዚህ ከዚህ በኋላ እነዚህን መስራት እችላለሁ። አሁን ላይ እነዚህን ቀጥታ ካልኩሌት ማድረግ ማለት ነው። ሌትስ ሴይ እችኛዋን ኤክስ ብንላት እዚህ ጋር ያለው አንግል ደግሞ 2x ፕላስ 6 ነው ማለት ነው። እችኛዋ ሶስተኛው አንግል ደግሞ ስንት ናት? 90 ዲግሪ ናት። ስለዚህ እነዚህን ሶስቱን መደመር ነው ማለት የኛ ስራ። ሶ ምን ላርጋውን 90 ዲግሪ እዚች ጋ ያለችው አንግል 90 ዲግሪ ምክንያቱ ራይት አንግል ስላለ ማለት ነው። ስለዚህ 90 ዲግሪ ሲደመር ትንሿ ስንት ናት? ኤክስ ፕላስ ሌላኛዋ ደግሞ 2x ፕላስ ስንት 6 እኩል ይሆናል ከስንት ጋር? ከ180 ዲግሪ ጋር እኩል ነው ማለት ነው። እዚህ ላይክ ተርሞቹን እዚህ ጋር ስንሰበስብ 90 ሲደመር 6 96፣ እዚህ ጋር ደግሞ ኤክስ ፕላስ 2x አለን። ይሄ 3x ሆነ ማለት ነው። 3x እኩል ይሆናል እዚህ ጋር 180 ያለን አይደለ? እዚህ 180 ዲግሪ ሲቀነስ ይሄ 96 ወደዛ ይሄዳል አይደል? 96 ይሆናል። 96 ይሆናል። ከዚህ በኋላ ምን አደርጋለሁ? 3x which is equals to ስንት ይሆናል? ይሄ 180 እና 96 ይሄ 84 ይሆናል ማለት ነው። 84 ይሆናል። 84 ላለው ማለት ነው። ስለዚህ አሁን ከዚህ ውስጥ ምን ማግኘት ነው? ኤክስን ማግኘት ነው። ስለዚህ ወደዚህ ጋር ሳመጣው 3x which is equals to 84
ስለዚህ ቱ ፋይንድ ኤክስ ዲቫይድ ባይ 3 ሳረግ እቺ በዚህ ትጠፋለች። ኤክስ እኩል ይሆናል 84 ለ3 ሳካፍል 28 ጊዜ ይመጣል ማለት 28። አሁን የተጠየቅነው ምንድነው? ፋይንድ ዘ ሜዥር ኦፍ ኢች አኪዩት አንግል ነው ያለን። እያንዳንዱን አኪዩት አንግሎች እዚህ ጋርና እዚህ ጋር ያሉትን እያንዳንዱን አንግሎች ፈልጓለን። ስለዚህ የመጀመሪያው አንግል ማናት ማለት ነው? 28 ዲግሪ ናት ማለት እዚህ ጋር 28 ዲግሪ ናት። እዚህ 90 አለኝ፣ እዚህ 28። የቀረውስ 2x + 6 አይደለ? ኤክስ ቦታ ላይ እቺን መክተት ነው። ስለዚህ ኢኩዌሽናችን ምንድነው? 2x + 6 ነው። ስለዚህ እቺን ኤክስ ቦታ ላይ ምን ማድረግ 28ን ስከት 2 ሲባዛ 28 ሲደመር 6 ይሆናል ማለት ነው። ይሄ ስንት ይመጣል? 62 አይደለ? ይሄ 56 ነው። 56 ደመ 6 62 ይመጣል ማለት። እዚህ እዚህኛዋ ደግሞ 62 ዲግሪ ይሆናል። 90 ሲደመር 28 ሲደመር 62 180 መምጣት መቻል አለበት ማለት ነው። እዚህ ምላሻችን አንዱ 28 ነው፣ አንደኛው ደግሞ 62 ዲግሪ ነው ማለት ነው። ሁለተኛው አንግል 62 ዲግሪ ነው። ሶ እንደዚህ አድርገን መስራት እንችላለን ማለት ነው። ይሄ እስካሁን የተጠቀምነው ከ1 2 3 እስከ 3ኛ ያሉ ጥያቄዎች ምንድነው? አንግል ሳም ቲዮሪን የተጠቀምነው ማለት ነው። በአንግል ሳም ቲዮሪ መሰረት ነው የሰራ ነው። አራተኛው ጥያቄ ዲተርማይን ዘ ቫልዩ ኦፍ ኤክስ ዋይ ኤንድ ዜድ ኢን ዘ ፊገር ቢለዋል። በዚህ ምስል ላይ ያሉትን አንኖን ቫልዩዎች አስቀምጧል። አንደኛ ኤክስ እዚች ጋር አለች፣ እዚች ጋር ዋይ አለች፣ እዚች ጋር ዜድ አለች ማለት ነው። ስለዚህ ኤክስ ዋይ ዜድ ነው ፈልጉ ያለን። ስለዚህ ምን እናድርግ አሁን? እናንተ እነዚህን እንዴት አድርጌ መስራት አለብኝ የሚሉን ህጎችም ከዚህ በፊት የሰራውላችሁ ቪዲዮ አለ ቻፕተር 5 ላይ ማለት ነው። ኦልተርኔት ኢንቴሪየር አንግል ማለት ምንድን ነው? ኦልተርኔት ኤክስቴሪየር አንግል ማለት ምንድን ነው? ኮረስፖንዲንግ አንግል ማለት ምንድን ነው? ቨርቲካል ኦፖዚት አንግል ማለት ምንድን ነው? እነዛን ህጎች ለዚህ ቻፕተር ግዴታ አስፈላጊ ስለሆነ ለብቻ እሱን የሰራውላችሁ ማለት ነው። እሱን ከተረዳችሁ ከዚህ በኋላ እያንዳንዱን ማግኘት ቀላል ነው የሚሆነው ማለት ነው። ምንድን ነው የተሰጠን? አሁን እዚች ጋር የተሰጠችን ምን አለች? ስሞል ትሪያንግል እችኛዋ ማለት ነው 30 ትሰጣኛለች አይደለ? 30 ትሰጣኛለች። ስለዚህ አንዱ አንግል 30 ከሆነ ሌላኛው አንግል ደግሞ እዚች ጋር ምን አለች? የዚህ ትሪያንግል ማለት እችኛዋ ስንት ናት? 90 ዲግሪ አለች አይደለ? እዚች ጋር ራይት አንግል አይደለች? ስለዚህ እዚህ ጋር 30 ከሆነ እዚህ ጋር 90 ከሆነ እችን ኤክስ በቀጥታ ማግኘት እችላለሁ ማለት ነው አይደል? ስለዚህ ከዛ በኋላ ምን ላርግ? ዜን የሶስቱ አንግል ድምር ከ180 ጋር እኩል ነው ብዬ መነሳት ማለት ነው። ስለዚህ ምንድነው ማድረገው? 30 ሲደመር እዚች ጋር ያለችው ራይት አንግል 90 ናት፣ ፕላስ የማትታወቁ ማናት? ኤክስ አለች ማለት ነው። ኤክስ እኩል ይሆናል 180 ዲግሪ ማለት ነው። ስለዚህ 90 ሲደመር 30 120 ሲደመር ኤክስ። ስለዚህ ኤክስ እኩል ይሆናል 180 ዲግሪ ሲቀነስ 120 ዲግሪ። 120 ናት እቺ ናት 90 ሲደመር 30 ማለት ነው። ስለዚህ ኤክስ ስንት ሆነች ማለት ነው? ይሄ 60 ሆነች ማለት ነው። ኤክስን አገኘን 60 ሆነች። አሁን ዋይን እንዴት ነው ማገኘው? እቺ ስንት ናት? እቺኛዋ ይሄው ኤክስን አገኘው አይደለ? እዚህ ጋር 60 አለች። ስለዚህ እቺን ዋይ እንዴት ነው ማገኘው? አሁን ምን አይነት ሪሌሽንሺፕ ነው የምትጠቀመው? ይሄ ምንድን ነው? ይሄ ማለት የቱ ጋር ነው ያለው? እንደዚህ ነው አይደል? ስለዚህ እዚች ጋር እንደዚች አለች። እቺኛዋን ነው የማናቃት አይደል? እቺኛዋን አላቃትም። እዚች ጋር ደግሞ 60 ተሰጥቶኛል ማለት ይሄ ስትሬት ላይን ነው አይደል? ቀጥ ብሎ አይደል ሄደው። ስለዚህ ስትሬት ላይን ላይ ከሆነ የሁለት አንግሎች ድምር ምን መሆን አለበት? 180 ጋር እኩል ነው ማለት ነው። ስትሬት አንግል ከሆነ ማለት ስትሬት አንግል ስለሆነ አንግል ኤክስ ኤንድ አንግል ዋይ አር ኦን ስትሬት ላይንስ። ስለዚህ ሰፕሊመንተሪ ነው ከ180 ጋር አድርጌ መስራት እችላለሁ ማለት ነው። እቺን ዋይ ለማግኘት እዚህ ምንድነው ማድረገው? ኤክስ ሲደመር ዋይ እኩል ይሆናል 180 ብዬ መነሳት ማለት ነው። እዚህ ኤክስ ደግሞ አግኝተናል። እቹትና ኤክስ አይደል 60 ዲግሪ። እዚህ 60 ዲግሪ ሲደመር ዋይ ማለት የማትታወቀው ማለት ናት። ዋይ እኩል ይሆናል 180 ዲግሪ። ስለዚህ ዋይን ለማግኘት በቀጥታ ከ180 ላይ 60 መቀነስ ማለት ነው 60 ዲግሪ። ስለዚህ ዋይ ስንት ሆነች? ይሄ ስንት ሆነ? 120 ዲግሪ ሆነ ማለት ነው። 120 ሆነች ማን? ዋይ ማለት ነው። አሁን የቀረ ማን ነው? ዜድ ናት። እቺ ዜድ ናት የቀረች ማለት ነው። ስለዚህ ዘ ላርጅስት አኪዩት አንግል ነው ይሄ ትልቁ ማለት ነው። እዚች ጋር ይሄ ሙሉ አንግሉን ስናየው ማለት ነው። ስለዚህ እሱን ለመስራት ቀላል ነው። ለምን? እዚህ ጋር ምን አለን? 30 አለችን አይደለ? እቺ 30 ለሁሉም የምትሆነው ይሄ ትልቁ ትሪያንግል ይሄ ማለት ነው አይደለ? ስለዚህ ይሄ ወደ ታች ይወርዳል ከዚህ ጋር ይመጣ ለትልቁ ማለት ነው። ስለዚህ 30 ዲግሪ አለን እዚች ጋር። ዜን እዚህ ጋር ራይት አንግል አለ 90 ዲግሪ አለን። ስለዚህ የተጠየቅነው እቺን ዜድ ነው። ዜድን በቃ ከዚችና ከዚች ሪሌሽንሺፕ ብቻ መስራት እችላለሁ ማለት ነው። ዜድ ሲደመር እዚህ ጋር 30 አለኝ ሲደመር እዛ ጋር 90 አለኝ እዚች ጋር ያለችው 90 እኩል ይሆናል 180 ማለት ነው። ስለዚህ ከዚህ በኋላ በቃ ዜድ እኩል ይሆናል 180 ዲግሪ ሲቀነስ 90 ሲደመር 30 120
120 ዲግሪ። ስለዚህ ዜድ ስንት ሆነች ማለት ነው? 60 ዲግሪ ሆነች ማለት ነው። ዜድ 60 ዲግሪ ሆነች። በቀላሉ ኤክስ ዋይ ዜድን አገኘን ማለት ነው። እቺ 60 ናት እዚች ጋር ያለችው። ምክንያቱም 60 ሲደመር 30 ስንት ነው? 90 90 ሲደመር 90 180። ለዚህም 60 ነው አይደል? ትንሿ 60 ሲደመር 30 90 90 ሲደመር ለትንሿ እዚች ጋር ያለችው ራይት አንግል 90 180 ማለት ነው። ይሄ በዚህ መስራት ይቻላል። አምስተኛው ጥያቄ ደግሞ ፋይንድ ዘ ሜዥር ኦፍ ዘ ሚሲንግ አንግልስ አለ። ስለዚህ ፋይንድ ዘ ሜዥር ኦፍ ዘ ሚሲንግ አንግልስ የማይታወቁትን አንግሎች ፈልጉ ነው ያለ። የሚታወቀው እዚህ ጋር ተሰጥቶናል። እዚች ጋር ያለችው 106 ዲግሪ አለች፣ 47 ዲግሪ አለች እዚህ ጋር፣ እዚች ጋር ደግሞ 58 ዲግሪ አለች ማለት ነው። ስለዚህ የምንፈልገው የማትታወቀው ነው። ዋና አለ እዚህ ጋር፣ እዚህ ጋር አንግል ቱ አለ፣ እዚች ጋር አንግል ስሪ አለ ማለት ነው። እነዚህን ሶስቱን ነው የምፈልገው። ስለዚህ ይሄን ለመስራት ምን ላድርግ? አሁን በቀላሉ ለመስራት ከዚህኛው ትሪያንግል ነው የሚጀምረው። ለምን በቀላሉ መስራት የሚችለው እንዴት ነው? እዚህ ጋር ሁለት አንግሎች ስላሉን የማትታወቀው ማናት? እቺ አንድ ናት ማለት ነው። ስለዚህ ከዚህ በኋላ ቀላል ነው የሚሆነው አይደለ? ስለዚህ አንግል ዋን ምን ብለን እንጀምራለን? አንግል ዋን ፕላስ የተሰጠን ማለት ነው እዚህ ጋር 106 አይደለ? 106 ፕላስ ሁለተኛ አንግል ደግሞ 47 አለች ማለት ነው። እዚህ እኩል ይሆናል ከ180 ዲግሪ ጋር። ይሄ አንግል ሳም ቲዮሪ ነው የተጠቀምኩት ማለት ነው። ስለዚህ እዚህ ጋር 180 ያለኝ 180 ዲግሪ ሲቀነስ 106 ሲደመር 47 153 ይመጣል። ስለዚህ 153 ዲግሪ ይሆናል ማለት ነው። ስለዚህ አንግል ዋን እኩል ይሆናል ከ180 ሲቀነስ 123 ይሄ ስንት ይሆናል? 27 ዲግሪ ይሆናል። አንግል ዋንን አገኘን። እቺ ስንት ናት? 27 መጣች። እቺ አሁን 27 ከመጣች ከዚህ በኋላ ምንም ያስቸገረን ነገር የለም። ይሄ ምንድነው ብያችኋለሁ። ሁልጊዜም ኤክስ የሚመስል ቅርጽ ካለ እዚች ጋር ያለችው አንዷ ከታወቀች ታች ያለችው ጋር ምንድናት ማለት ነው? እኩል ናት አይደለ? እዚህ ቺ ኤክስ ብትሆን ቺ ዋይ ብትሆን ቨርቲካል ኦፖዚት አንግል ናቸው ማለት ነው። ቨርቲካል ኦፖዚት አንግል። ስለዚህ አንግል ዋን እና አንግል ቱ ምንድናቸው? ቨርቲካል ኦፖዚት አንግል። ስለዚህ ቨርቲካል ኦፖዚት አንግሎች ደግሞ ሁሌ ምንድናቸው? እኩል ናቸው ማለት ነው። ስለዚህ ምን እንላለን? አንግል ዋን which is equals to ከአንግል ቱ ጋር ማለት ነው አይደለ? አንግል ዋን እና አንግል ቱ እኩል ናቸው ቨርቲካል ኦፖዚት አንግል መሰረት። ስለዚህ አንግል ቱ ስንት ነው የሚሆነው? ይሄም 27 ዲግሪ ይሆናል ማለት ነው። እዚህ ጋር 27 አለኝ፣ እዚህ ጋር 53 አለኝ። አንግል 3ን ለማግኘት በአንግል ሳም ቲዮሪ መስራት ነው። በቃ አለቀ። ስለዚህ አንግል 3 ፕላስ አንግል ቱ ስንት ነው? 27 ዲግሪ ሲደመር እዛች ጋር ያለችው ደግሞ 58 ዲግሪ እኩል ይሆናል ከ180 ዲግሪ። ዜን አንግል 3 እኩል ይሆናል 180 ዲግሪ ሲቀነስ የሁለቱ ድምር ስንት ነው? 27 ሲደመር 58 85 ይመጣል ማለት ነው። 85 ዲግሪ። ስለዚህ አንግል 3 እኩል ይሆናል ስንት መጣ ማለት ነው? 95 ዲግሪ ይመጣል ማለት ነው። ይሄን እንደዚህ አድርገን በቀላሉ መስራት ትችላላችሁ። ዋናው እዚህ ጋር የሚያስፈልገው ሪሌሽንሺፖቻቸውን ማወቅ፣ እነዛን 4 ተርሚኖሎጂዎችን ማወቅ፣ ኮረስፖንዲንግ አንግል፣ ቨርቲካል ኦፖዚት አንግል፣ ኦልተርኔት ኢንቴሪየር ኤንድ ኦልተርኔት ኤክስቴሪየር አንግልስ የሚሉትን 4ቱን ተርሚኖሎጂዎች በደንብ ማወቅ አለባችሁ። ምክንያቱም እዚህ ቻፕተር ላይ ሙሉ እነሱን የተጠቀምን ነው የምንሰራው ማለት ነው። ቢን ደግሞ ስናይ ጥያቄ ቁጥር 5 ቢ ልክ እንደ ላኛው ሚሲንግ ቫሊዩን ነው ፈልጉ ያልን። 4 አንግሎች አሉ። አንግል 1 እዚህ ጋር አለ፣ አንግል 2፣ አንግል 3፣ አንግል 4። እነዚህን 4 አንግሎች ነው የምፈልገው ማለት ነው። ስለዚህም እዚህ ጋር የትኛውን ህግ ነው ወይም የትኛውን ነው አስቀድመ መስራት የሚገባን የሚለውን እናንተ በደንብ አይታችሁ ነው ይህን መስራት ያለባችሁ። 2 አንግሎች ከተሰጡ በቀላሉ ሶስተኛውን ማግኘት ይቻላል። ግን እዚህ ጋም የለንም አይደል? ስለዚህ ልንሰራ የምንችለው መጀመሪያ ላይ ይሄኛውን ትሪያንግል ነው ማለት ነው። ምክንያቱም እዚህ ጋር ይሄ ኤክስቴሪየር አንግል አለን እዚህ ጋር ማለት ነው። ኤክስቴሪየር አንግል አለ ማለት እችኛዋ ትታወቃለች ማለት ነው። እችኛዋን ለማግኘት ምንድን ማድረገው? ከ180 ላይ 140 ስቀንስ እችኛው ውስጣዊ አንግሏን ማግኘት ይችላሉ። ስለዚህ ምን ላድርግ? ከ180 ሲቀነስ 140 እኩል ይሆናል 40 ዲግሪ ሆነች ማለት ነው። መጀመሪያ እቺን ሰራው። ስለዚህ እቺን አገኘው። በቃ 40 አለ። ስለዚህ እዚህ ጋር 58 አለ፣ እዚህ ጋር 40 አለ። ይሄ አንግል ፎርን ማግኘት ይቻላል። ይህንን አንድ በምንድን ነው የሰራ ነው? አሁን ስትሬት ላይን ነው ብለን የተነሳ ነው። እቺ ስትሬት ላይን ስለሆነች እዚች ጋር የሰጠችው 140 አለች። ስለዚህ እቺ ስትሬት ላይን ደግሞ ማለት ምንድን ነው? ይሄ ሙሉ ማለት ነው። ሙሉ ስንት ነው? 180 ነው። ስለዚህ እዚህ ጋር ተቆርጧል። 140 ይሄ ከሆነ እቺ ስንት ናት ነው ያለኝ? እቺ 40 ናት። ስትሬት ፔር ነው። ይሄንንም ስትሬት ፔር ነው ብለን የምንነሳው እንደዚህ። ይሄንንም ማለት ልክ እዚህ ጋር ያለው ስለዚህ እችኛውም ስትሬት ፔር እያደረግን እንሰራለን ማለት። ስትሬት ፔር ማለት ስትሬት ላይን ላይ ያሉ ናቸው ብለን ነው የተነሳ ነው። ስለዚህ ስትሬት ላይን ደግሞ ሁለቱ አንግል ድምሮች 180 መምጣት አለበት። ስለዚህ በዛ መሰረት ይሄን መስራት ይችላሉ። ይሄ አንዱ ነው። ስለዚህ ይሄን አገኘው ማለት አንግል ፎርን አገኘው ማለት ነው። ከዚህ በኋላ አንግል ፎር ማለት ምንድን ነው?
ቺን ለማግኘት ይሄና ይሄ ድምር ማለት ነው። ስለዚህ አንግል 4 ሲደመር 58 ዲግሪ ሲደመር 40 ከማን ጋር እኩል ነው? ከ180 ዲግሪ ጋር እኩል ነው። ዜን አንግል 4 ማለት አንግል 4 እኩል ይሆናል 180 ሲቀነስ ይሄ ሁለቱ ድምር 98 ይመጣል። 98 ስለዚህ አንግል 4አችን ስንት ነው? ከ180 98 ሲቀነስ 82 ይመጣል ማለት ነው። 82 አንግል 4ን አሁን አገኘው ማለት ነው። ስለዚህ ከዚህ በኋላ አንግል 4ን ስላገኘው እዚች ጋር አንዷን ሰርቻለሁ። ሌሎቹን ነው 1 2 3 ይቀረኛል ማለት ነው። ስለዚህ ቀጣይ ደግሞ የትኛውን ልስራ ስል እዚች ጋር ደግሞ ምንድነው ማድረገው? ይሄም ስትሬት ላይን ነው፣ ስትሬት ፔር ነው ብለን ነው የምንነሳው ማለት ነው። ስትሬት ፔር ነው። ስለዚህ ስትሬት ፔር ከሆነ እዚች ጋር ያለችዋን ለማግኘት ምን አደርጋለሁ? ስለዚህ ይሄ እዚች ጋር ያለችውን ለማግኘት እችኛዋ የእሷን ቨርቲካል የሆነውን ነው የምፈልገው ማለት ነው። ቨርቲካል ኦፖዚት አንግል ብለን አይደለም የተነሳ ነው፣ ስትሬት ላይን ነው ብለን የተነሳ ነው። ስለዚህ የእሷን ቨርቲካል ስፈልግ ምንድነው ማድረገው? ከ180 ላይ 180 ሲቀነስ እችኛዋን ማለት ነው 58 ዲግሪ 58 ዲግሪ። ስለዚህ ከ180 ሲቀነስ 58 ስንት ይሆናል? 122 ዲግሪ ይመጣል ማለት ነው። ስለዚህ እችኛዋ ስንት ናት? 122 ዲግሪ ናት። ሶ እዚች ጋ ያለችው አንግል 3 ማለት ነው። እችኛዋን ነው አሁን የምፈልገው። ስለዚህ እችኛዋን ለማግኘት ምን አደርጋለሁ? አንግል 3 ምን ይሆናል ማለት ነው? አንግል 3 ሚንስ አንግል 3 ማለት አንግል 3 ሲደመር እዚህ ጋር ሁለት ቫልዩዎች አሉን፣ ሁለት አንግሎች አሉን አይደለ? ስለዚህ 30 አለኝ ሲደመር እዚች ጋር ያለችው 122 ማለት ነው። 122 እኩል ይሆናል ከ180 ጋር እኩል ነው። ስለዚህ አንግል 3 ስንት ይሆናል? ይሄ 180 ሲቀነስ ስንት ነው ያደረገው? ሁለቱ ሲደመር 152 ይመጣል። ከ180 ላይ ሲቀንስ 152 ይመጣል። እዚህ ጋር 52። ስለዚህ ይሄ 28 ዲግሪ ይመጣል ማለት ነው። አንግል 3ን እንደዚህ አድርገን አገኘን ማለት ነው። ስለዚህ አንግል 3 እቺ ስንት ናት? 28 ዲግሪ ናት። እቺ 28 ዲግሪ ናት። ስለዚህ እቺ 28 ዲግሪ ሆነች ማለት እቺኛዋ ስንት ናት? እቺም በቨርቲካል ኦፖዚት አንግል አሁን መስራት እችላለሁ እዚች ጋር ያለችው ማለት ነው። ስለዚህ አንግል 2 ኤንድ አንግል 3 አርባት ቨርቲካሊ ኦፖዚት ናቸው፣ ቨርቲካል አንግል ናቸው ማለት። ስለዚህ ከዚህ በኋላ አንግል 2 ማለትም ልክ እንደ አንግል 3 ስንት ነው? አንግል 2 እኩል ይሆናል 28 ዲግሪ ይመጣል። አንግል 2 28 ዲግሪ ይመጣል። ስለዚህ አንግል 1ን ለማግኘት እቺን ለማግኘት ይሄ ኦልሬዲ ተገኝቷል 28 አይደለ? ስለዚህ ይሄ ሲደመር ይሄ ሲቀነስ ከ180 ስለዚህ አንግል 1 ማለት አንግል 1 ሲደመር ስንት ይሆናል? 28 ሲደመር ላይ ስንት አለ? 60 አለ። 60 ዲግሪ አለን። ስለዚህ አንግል 1 እኩል ይሆናል ከ180 ሲቀነስ 60 ሲደመር 28 88 ይመጣል ማለት ነው። 88 ይሄ መጨረሻ ላይ 92 ዲግሪ ይመጣል ማለት ነው። ስለዚህ አንግል 1 92 አለኝ። አንግል 2 እና አንግል 3 28 አለ። አንግል 4 ደግሞ ይሄ 82 ዲግሪ አለ ማለት ነው። ስለዚህ እነዚህ የማይታወቁ ቫልዩዎች እነዚህ ናቸው። ስለዚህ እንደዚህ እያደረግን መስራት አለብን ማለት ነው። የምዕራፍ 5 ኤክሰርሳይዝ 5.1 ይሄን ይመስላል። ስለዚህ እንደዚህ እያደረኩ ኤክሰርሳይሶቹን እየሰራው በዛው ፖይንቶችን እያስረዳኋችሁ ሄዳለሁ ማለት ነው። ሶ በቀጣይ ኤክሰርሳይዝ 5.2ን ደግሞ ይዤላችሁ እመጣለሁ። ሀሳብ አስተያየት፣ ያልገባችሁ ነገር ካለ በኮሜንት ላይ አስቀምጡልኝ። የበለጠ ማብራሪያ ይዤ በድጋሚ እመጣላችኋለሁ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግም አይረሳ። መልካም ቆይታ። ቻው ቻው።